ኢራን እስራኤልን ተኩሳ አጥቅታ አታውቅም። በመጀመሪያ ነው ጦርነት ሲጀመር አጥቅታ አታውቅም በታሪኩ። ምን ብላ ነው ግን ጦርነቱን የከተ ፕሪምቲቭ ስትራይክ ለደህንነት በመስጋት ብላ ቀድማ አይናችሁን ጨፍኑ ላሙኛችሁ። እስራኤልና አሜሪካ የተቀናጀ ጥናት ሳይሆን ማለት የምፈልገው እስራኤል ለ7ኛ ጊዜ አሜሪካን ስባ ጦርነት ውስጥ አስገብታታለች ቢባል የተሻለ። የትራምፕ ዓላማ ምንድን ነው? ጆ ባይደን እና ኦባማ የሰሩት ምንም ነገር ይሁን ጥሩ ነው መጥፎ ነው ብሎ ነገር የለም። ስሊፒ ጆ ይለዋል። ጆ ባይደንን በሽምግልና ይሰድበዋል። ኦባማን ይጠላዋል። ዲሞክራት ስለሆኑ ምንም ነገር ይስሩ ምን የጤና ኢንሹራንስ ሆነ ምን ይሆን መቀደል እየተከተሉ ብቻ መቀደል አጠፋውት ብሎ በዝና መናገር ነው። ሲመጣ ይሄን ዲል አቋረጠ። ከኢራን ጋር የነበረው ዲል ትራምፕ ቅጣት እየበዛ ሲመጣ ሃርድ ላይነሮች ኢራን ውስጥ ምን አሉ? ኒኩሌር ብንታጠቅ እኮ ይሄን ያህል በደል አይደርስብንም ነበር። ይፈሩን ነበር እንደ ኖርዝ ኮሪያ። አንዳንድ ጊዜ በፖለቲካ አመለካከት ከኢራን ጋር የተሰለፉ አካላት አሉ። ሶሪያ ነበረች፣ ባሽር አልአሳድ ገለበጡት። ሂዝቦላ ነበረ፣ ሂዝቦላን ቀጠቀጡት። ሐማስ ነበረ፣ ሐማስም እንደዛው። ኢራን ሪስትሬን አርጋ ከአሜሪካ ጋር ከእስራኤል ጋር በፊትም ተታኩሳለች። በተለይ ከአሜሪካ ጋር ኤስካሌት ሳታደርግ ከቆየች በትንሹ ሊጠናቀቅ ይችላል የሚል አለኝ። ግን ምቱ የነፍስ አድን ሁኔታ ላይ ከጣላት ሊሰፋ ይችላል፣ ውቲ ሊገባበት ይችላል። ሐማስ እንደገና ተቀጥቅጦ ሙሉ አልጠፋም። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። እስራኤልና አሜሪካ ኢራን ላይ የተቀናጀ ጥቃት ከፍተዋል። በአንጻሩ ኢራን የአጸፋ ምላሽን ሰጥታለች። ይህን ተከትሎ መካከለኛው ምስራቅ እየታመሰ ይገኛል። ወደ ከፋ ቀውሱም ገብቷል። ዓለም ሁሉ አይኖቹን፣ ትኩረቱን፣ ቀልቡን ሁሉ መካከለኛው ምስራቅ ላይ አድርጓል። ይህን ተከትሎ እንግዲህ በዚህ ጉዳይ ላይ ሰፊ ውይይት እናደርጋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ተጀምሯል። በዛሬ አንድ አፍታ ዝግጅታችን ከአማረ መኮንን ጋር በወቅታዊ የመካከለኛው ምስራቅ ቀጠና ትኩሳት ላይ እንወያያለን። አብራችሁን ቆዩ። ሚጎ እንኳን ደህና መጣ። እንኳን ደህና ቆይ። የዛሬ አጀንዳችን ሌላ ነበር። እንዳጋጣሚ ቀረጻ ለመጀመር እየተሰናዳን ባለበት ወቅት ላይ ነው እንግዲህ እስራኤልና አሜሪካ የተቀናጀ ጥቃት ኢራን ላይ የመክፈታቸውን ዜና እየሰማ ነው። ይህን ተከትሎ እንግዲህ በርከት ያሉ መረጃዎችን እያየን እንገኛለን። ኢራንም የአጸፋ ምላሽን ሰጥታለች። አንዳንድ የመረጃ ምንጮች በተለይም የኢራን የዜና ምንጮች የመጀመሪያው የእስራኤል ጥቃት የተከፈተው በአያቶላህ ቤት አቅራቢያ አካባቢ ፍንዳታ መሰማቱን የሚጠቅስ መረጃ ይዘው ወጥቷል። አያቶላም ወዳልታወቀ ስፍራ እንዲደበቁ መደረጋቸውን ሮይተርስ የኢራን ምንጮቹን ዋቢ አድርጎ ዘግቧል። ከሰሞኑ ድርድር ሲደረግ ነበር። በትላንትናው ድርድር ትራምፕ ደስተኛ አልሆንኩም ብለው ድርድሩ መክሸፉን እናስታውሳለን። ይህን ተከትሎ ብዙ እየተባለ ይገኛል። ቀጣይ ሳምንት ድርድሮች ነበሩ። ያ ከዛ አስቀድሞ ነው እንግዲህ አሜሪካና እስራኤል እንግዲህ ኢራንን ለማጥቃት የወሰኑት። ይህ ምንን ያሳያል? የጥቃቶቹ ዓላማ ምንድናቸው? ለምን ኢራንን መምታት ማጥቃት ፈለጉ የሚለውን ነገር ኔታንያሁም ዶናልድ ትራምፕም የሰጧቸው አስተያየቶች አሉ። እነሱን እንመለከታለን። ከዛ አስቀድመን ግን እንደው ውይይታችንን ለመጀመር ከዚህ ቀደም ውይይቶችን ስናደርግ አንተም ጨምሮ ሌሎች የፖለቲካዊ ትንታኔ የሚሰጡ አስተያየት ሰጪዎች አንድ ጉዳይ ሲናገሩ ነበር። በተለይም የኢትዮ ኤርትራ ትኩሳት በፌዴራል መንግስትና በኢትዮጵያ መንግስት መካከል ያሉት ሁለት ውጥረቶች እጅግ ማያላቸውን ተከትሎ እንግዲህ ጦርነቱ በምን ያህል ጊዜ ሊጀመር ይችላል የሚሉት ላይ ብዙ አስተያየት እየተሰጠ ነበር። አንድ የአሜሪካ ተቋም እንደውም በአንድ ወር ጊዜ ውስጥ ሊጀመር ይችላል የሚል ሪፖርትን አውጥቶ ነበር። ምናልባትም ትራምፕ ኢራን ላይ ጥቃት የሚከፍቱ ከሆነ ዓለም ሁሉ ትኩረቱንና አይኑን ወደዛ ቀጠና ስለሚያዞር በዚህ በሰሜን ኢትዮጵያ ያለው ጦርነት ሊጀመር ይችላል የሚሉ አስተያየቶችን ስንሰማ ነበርና ከዛ እንነሳ እስቲ ያስቀድመን።
የተከፈተ ጦርነት ወዴት ያመራል የሚለው ላይ ስንመጣ ብናየው እሱን እመርጣለሁ። በጣም ሲሰፋ እስራኤልና አሜሪካ ኦፕሬሽን አይረን ስትራይክ የሚባል ፔንታጎን ሰዎች ኦፕሬሽን አይረን ስትራይክ ነው ያሉት ጀምረዋል። የተቀናጀ ጥቃት ትራምፕም በገጻቸው አውጥተውታል። በእኔ እምነት እስራኤልና አሜሪካ የተቀናጀ ጥናት ሳይሆን ማለት የምፈልገው እስራኤል ለ7ኛ ጊዜ አሜሪካን ስባ ጦርነት ውስጥ አስገብታታለች ቢባል የተሻለ ከ7 በላይ ናቸው። አክቹዋሊ ግን በናታንያሁ ስሌት ከዚህ በፊት አውርተን ነበር። ማን ቀረች ስትለኝ ኢራን ቀረች ብዬ ነበረ። ኢራቅ ላይ ለእስራኤል ነው የተዋጋቸው አሜሪካ። የመን ላይ ለእስራኤል ነው የተዋጋችው። ሶማሌ ላይ ገብቷል ለእስራኤል ሊዋጋ። ሊቢያ ላይ በባራክ ኦባማና በሂላሪ ጊዜ ገብተዋል። ሶሪያ ላይ ለእስራኤል ተዋግታለች አሜሪካ። ሱዳን ላይ ሲፈርስ አይኗ እያየ እስራኤል ጥቅም ስለሆነ ዝም ብላለች። እንደ ሌሎቹ አይነት ጨዋታዎች አልተጫወተችም። ኔታንያሁ በወጣትነት ዘመናቸው ሊያፈርሷቸው ካሰቡ ሀገሮች በሙሉ ፈርሰዋል። ኢራንን ብቻ ነበር የቀረችው። እሷን ሊያፈርሱ ነው አሁን ቀጥሎ አሜሪካን ስበው አስገብተው እሷን ሊያፈርሱ ነው የቀጠሉት። እና ግን እዚህ ጋር አሚጎ ስበው እስራኤል አሜሪካን ስበው አስገባች ብለን መደምደም እንችላለን። አሜሪካ በራሷ የራሷ ኢንተረስት የላትም አላት። ኢንተረስቱን ፈልጌ ስለማጣው ነው የአሜሪካ ኢንተረስት ማለት ነው። እዛ ውስጥ ሁለት ነገር አለ። አንደኛ ኢራን ለአሜሪካ በፍጹም እንደውም በተቃራኒ ካየነው ታሪኩን ካየነው ማለት ነው። ትንሽ ለተመልካቾቻችን ለማስጨበጥ ጉዳዩ የሚጀምረው ኢራናውያን የመረጡትን በነፃ ምርጫ የመረጡትን ፕሬዚዳንታቸውን አሜሪካና እንግሊዞች ተባብረው የእስራኤል እጅ አለበት። ያን የእስራኤል እጅ በደንብ ላይኖር ይችላል፣ ግን ነጸብራቅ ስለሆኑ ኢምፔሪያሊስት አስወገዱት። ሪቮሉሽን የኢራን ሪቮሉሽን ተብሎ የሚጠራ ነው። ከዛ በ1979 ዓመተ ምህረት ተማሪዎች የዛን ጊዜ አብዮት እንትናም ጽፈውታል፣ ነፍሲ ማርና ስብሐት ገብረ እግዚአብሔር የኢራን አብዮት እያሉ የሚጽፉበት ጊዜ ተማሪዎች በጣም የተነቃቁበት ነው። በዓለም ላይ ሪቮሉሽን እየተካሄደ ነው። እነሱ ዘለው ዩናይትድ ስቴትስ ኤምባሲ ገቡና አገቱ የዩናይትድ ስቴትስ ኤምባሲ ሰዎችን። በዛ ቂም ሳንክሽን ማዕቀብ መጣል ከጀመረች በጣም ቆይታለች አሜሪካ ኢራን ላይ። በተቃራኒው ኢራን ምን አረገች አሜሪካን ብትል ግን አታገኝም፣ ምንም አይገኝም። አንድ ሁለተኛ ለብሔራዊ ጥቅም ስጋት ሆና ታውቃለች። ምናልባት አሜሪካ መካከለኛው ምስራቅ ላይ ላላት ኢንተረስት በፍጹም ሆና አታውቅም፣ አንድም ጊዜ ማለት ነው። እንዳውም ፈሪ እስክትባል ድረስ በአካባቢው ሀገሮች እስራኤል ጥቃት እየፈጸመችባት አሜሪካ ጋር ትሄዳለች፣ እንደራደር አደራድሩ፣ ኳታር ጋር ትሄዳለች፣ ኦማን ጋር ትሄዳለች። እዩ አሁን በትራምፕ ጫና ካውዲን ይሄ መንቦቅቦቅ ጀመረ እንጂ እዩ ራሱ በመሀል እንዲያቀራርቧቸው እየተጠቃች ማለት ነው። ያ ሁሉ ማዕቀብ ከ60 እስከ 80% የነዳጅ ሽያጯን አቁመውባት ሚድል ክላስ የሚባለው ዘጭ ብሎ የፉድ ኢንፍሌሽን ሰሞኑን አይታል ግርግሩ። ይሄ ሁሉ ከ79 ጀምሮ እየተከመረ የመጣ ቅጣት ነው ኢራን ላይ። በተቃራኒ ምን አርጋለች ብትል ምንም የምታገኘው ነገር የለም። በኋላ እናያለን በእነሱ አንጻር የሚሉትን ማለት ነው። ለምንድን ነው ጉትታ አስገባቻት የሚትለዋ? ሁለተኛውን ካሄድክልኝ አሁን እየነቁ የመጡ አሉ እዛው አሜሪካን ውስጥ። ባለፈው ጊዜ ሳወራ ነበር እነ ታከር ካርልሰን፣ በፊት እነ ጄፍሪ ሳክስ ብቻ ነበር ብቻቸውን። ይህን ነገር በጣም የት ነው የአሜሪካ ኢንተረስት የቱ ጋር ነው? ጉዳዩ ለእስራኤል በጣም ይጠቅማል። አካባቢው ሄጂሞኒ ለመሆን አካባቢውን ዘግሬተር እስራኤል የሚሉት አለ በኦሪት ዘፍጥረት ላይ
ከግብፅ እስከ ኤፍራጥስ ወንዝ ለዘሮች ሰጣለሁ የሚለውን እሱን እስክደርስ ድረስ መስፋፋት አለብኝ ብላ ያንን ሁሉ ልታረግ ያንን ሁሉ እርምጃ የምትወስደው ይገባናል ለእስራኤል ጥቅም። ይህ የአሜሪካ ኢንተረስት እዛ ጋር ምንድን ነው? አሁን በቅርቡ ታከር ካርልሰን የሚባለው የዶሃ ፎረም ላይ ሄደ። አንድ ኤግዛምፕል ልነግርህ ነው። የዶሃ ፎረም ላይ ሄደና የኳታሩን ጠቅላይ ሚኒስትር አናገራቸው። ለምንድን ነው? በጣም ገርሞት ነው። ኳታር የአሜሪካ ወዳጅ ነች፣ እስራኤልም የአሜሪካ ወዳጅ ነች። ኳታር ሐማስንና እስራኤልን ለማስታረቅ ተደራዳሪዎችን ሆቴል ውስጥ አስቀምጣ ተደራዳሪ በዓለም ላይ ተደራዳሪዎችን የመታ በቦምብ ብቸኛ ሀገር ነች እስራኤል። ተደራዳሪዎች ኳታር እንትን ውስጥ ገብታ ስትመታ ተገረሙ። እነዚህን ታከር ካርልሰን ምናና አንድ የአሜሪካ ወዳጅ ነች፣ ድርድሩን አሜሪካ ትፈልገዋለች። ኳታርም የአሜሪካ ወዳጅ ነች። ኳታርን እስራኤል ስትመታ ኢራን የአሜሪካን ቤዝ ነው ያጠቃችው ኳታር ውስጥ ያለው። ይህንን እንኳን ካልኩሌሽን ውስጥ አትከትም እስራኤል። እንዴት ብትደፍረን ነው? ከእሷ የምናገኘው ኢንተረስት ምንድን ነው ብሎ ትንሽ መቆፈር ጀመረ ከእስራኤል እና ያስደንቃል። ስታቲስቲክሶቹን ብታይ ኳታርና አሜሪካ በጣም ሰፊ የሆነ በቢሊዮን ዶላርስ የሚቆጠር ኢንቨስትመንት ስምምነት አላቸው። የኳታር ባለሀብቶች እዛ በጣም ቢዝነስ አላቸው አሜሪካ ውስጥ። በተቃራኒው አሁን ለምሳሌ የቬኔዙዌላውን መሪ ከታገተ በኋላ ሬቬኑ የኦል ሬቬኑ የትራምፕ ኩባንያዎች ናቸው። ከዛ ከቬኔዙዌላ እየተወሰደ ኳታር ላይ ኢንቨስት ይደረጋል አሁን ማዱሮ ከተያዘ በኋላ እና ግንኙነት አላቸው። እስቲ ከእስራኤል ጋር ያለን ኢንቨስትመንት ምንድን ነው ብለው ሲያዩ ዜሮ ነው። ከአሜሪካ ሰርተው ጆዎች እስራኤላውያን ብሩን ይዘው እስራኤል ላይ ኢንቨስት ያደርጋሉ። አንድ በለኝ። በተቃራኒው የለም። አንድ በለኝ። ሁለተኛ እስራኤል ለአሜሪካ ለእስራኤል በየአመቱ ቢሊየንስ ኦፍ ዶላርስ ዶላር የታክስ ቀረጽ የተሰበሰበውን የአሜሪካ ዜጋ ዶላር ወደ እስራኤል ትልካለች። ለምንድን ነው ይሄ የሚሆነው? ምን እስራኤል ምን አላት? ሪሶርስ አላት? እሺ የላትም። ኳታር ሪሶርስ አላት? አዎ አላት። እሺ ብንነጋገር ከኳታር ጋር ጥቅም እናገኝ። እሺ እስራኤል ኢንቨስትመንት አላት እኛ ጋር? የላትም። እኛ ግን እሷ ጋር ኢንቨስትመንት አለን። ቢሊዮን ዶላር እንልካለን። እስራኤል በተቃራኒ ምንም የምትልከው። የእስራኤል ዜጎች ለትምህርት አይከፍሉም፣ ለመድኃኒት አይከፍሉም፣ ለሕክምና አይከፍሉም። ዩኒቨርሳል ኤጁኬሽን እንትን ራይት አለ። ሄልዝም እንደዛው ነው። እንደ ሌሎች የአውሮፓ ሀገራት ደናውን። አሜሪካውያን ለትምህርት ይከፍላሉ፣ ለጤና ይከፍላሉ። ከዛ ላይ የተወሰደ ገንዘብ ግን ቢሊየንስ ኦፍ ዶላር ስለ እስራኤል ይላካል በነፃ ለዜጎቿ በምትሰጥ የእነሱ እያስከፈሉ ማለት ነው። እና ይደንቀውና ምርምር ሲያደርግ እነዚህ ነገሮችን ያገኛል። ከኢራን ጉዳት አሜሪካ ላይ የሚመጣ ምንም ጉዳት የለም። በእስራኤል በኩል ግን ጉዳት አለ። በእስራኤል በኩል እስራኤል ለምትፈልገው ዓላማ አሜሪካን ስባ የምታስገባት ምክንያትን ግን ጥቀስ ብትለኝ ቅድም ከጠቀስኩልህ ባይብል ይፈቅድልናል ከሚለው ጀምሮ አብርሃም ዘርህ ያለው እንግዲህ እኛን ነው ብለው አምነው ማለት ነው ከሚለው ጀምሮ ማካቢ የሚባሉት ሰው በቀደም ሲያናገራቸው ካያው ባይብል ይፈቅድላቸዋል መስፋፋት አለባቸው የሚሉ ናቸው። የአሜሪካ ኢቫንጀሊካልስ በዚህ የሚያምኑ ናቸው፣ የሚያስተምሩ አሉ። ይህን ትምህርት በጣም በሚደንቅ ሁኔታ እኔ ቴዎሎጂያን አይደለሁም፣ ግን ትርጓሜያቸው በጣም የሚያስገርመኝ ማለት ነው። እንደዚሁ እንደ ኦብዘርቨር እና ሎቢስቶች አሉ፣ ሴናተሮችን በብር የሚገዙ ሪፐብሊካንንም ሆነ የዲሞክራት አይፓክ የሚባል አለ። የአሜሪካን እስራኤል እንትን ምንድን ነው ፒፕል እንትን የሚባል የእርስ በርስ ግንኙነትን የሚያሳልጥ ግን ዓላማው ቢሊየንስ ኦፍ ዶላርስ እያፈሰሰ ከተወዳዳሪዎች ጀርባ የእስራኤልን ጥቅም ከአሜሪካ ጥቅም አስቀድሜ አያለሁ የሚሉ ሴናተሮች ናቸው የሚመረጡት አሜሪካ ውስጥ። እና ምን ፊት ለፊት ስታየው እቺ ነች በቃ እየሳበች የምታስገባት። የሚመረጡትም የሚያስመርጧቸውም እነሱ ናቸው።
ወደ እንትኑ ስንመጣ ይሄ በጣም በሰፊ የሚያስወራ ነው። ወደ ጥቃቱ ስንመጣ ድርድር እያረጉ ነበር እንደተለመደው። ከሐማስም ጋር ሲደራደሩ እስራኤል ተመታና ድርድሩ እንዲቋረጥ ታደርጋለች። አሁን ድርድር እየተደረገ ነው። ኢራን እስራኤልን ተኩሳ አጥቅታ አታውቅም። በመጀመሪያ ነው ጦርነት ሲጀመር አጥቅታ አታውቅም በታሪኳ። ምን ብላ ነው ግን ጦርነቱ ነው ፕሪሚቲቭ ስትራይክ ለደህንነት በመስጋት ብላ ቀድማ አይናችሁን ጨፍኑ ላሙኛችሁ ነው። ይሄ ምንድን ነው? አስግቷታል ማለት ነው። የተወሰኑ ነገሮች ኢራናውያን የኒኩሌር ቢያንስ የኒኩሌር ግሬዳችንን ቀንሳል የሚል ነገር ላይ እየመጡ ስለሆነ ተደራድሮ ሰላም ሊሆን ነው እንዴ የሚለውን ያሰጋት አሁን። ስለዚህ ከዛ በፊት ሊጀምረው አሜሪካኖቹ የሚስማሙት ያው የተገዙ በጣም ብዙዎቹ የተገዙ ስለሆኑ ለእስራኤል ጥቅም የዋሉ ስለሆኑ በዛ ነው የሚሉት። ምንድን ነው ሲደራደሩ የነበሩት? ያስደንቃል። ኢራን በመጀመሪያ ደረጃ ትናንትና በፌስቡክ መጽሐፍ እንደሞከርኩት ተመልካቾቻችን የሌላቸው ፌስቡክ ለመናገር እንፈልገው አሜሪካ እና እስራኤል የኒኩሌር ጦር መሳሪያ ያላቸው፣ ኢራን የላትም። በዓለም ታሪክ ብቸኛ የኒኩሌር መሳሪያን የተጠቀመች ለጦርነት አሜሪካ ነች። ሰለጠን ይላሉ፣ ግን እነሱ ናቸው። ሌላ ዓለም ተጠቅሞ አያውቅም። ቻይና አላት፣ ራሻ አላት፣ ታስፈራራለች፣ ተጠቅሞ አያውቁም። መርዘኛ ማስታርድ ጋዝ የሚባለውን ኦሬንጅ ኤጀንት የሚባለውን ቬትናም ላይ መርዝ ጋዝ የተጠቀመችው አሜሪካ ነች። ሰለጠነች የምትባለው ዓለምን የምትመራው በስልጣኔ ማለት ነው አሜሪካ። ኢራን የላትም። አንድ ያዝልኝ ይሄንን እንደንትን አሜሪካና እስራኤል የአይኤ የኢንተርናሽናል አቶሚክ ኤጀንሲ ኤግዛሚኔሽን የሚሰራ ይሄ ቁጥጥር የሚያደርገው አንድም ቀን በራቸውን ከፍተው አሳይተው አያውቁም። ኢራን በየጊዜው ትፈተሻለች። ኒኩሌር መሳሪያ ሳይኖራት ትፈተሻለች። ያላቸው ሀገራት ምን ያህል ደረሱ? የመቀነስ ስምምነት አለ በዓለም ላይ አንታይ ፕሮሊፈሬሽን ስምምነት የሚባል እየቀነስን እንሂድና እናጥፋ ተብሎ የተፈረመ ነው። አሁን በቀደም ዕለት ከዋናው ባትወጣም አሜሪካ ከራሻ ጋር ያደረገችው ስምምነት ስላላደሰችው ኤክስፓየር አደረገ። እነዚህ ሀገሮች መፈተሽ አለባቸው። እንግዲህ ተፈትሸው አያውቁም፣ ተገዢ አይደሉም። ኢራን ታስፈትሻለች በየጊዜው። አሁን ምንድን ነው አሜሪካን እና እንትን ሲደራደሩ የነበሩት አደራዳሪዎች የአረብ ሀገራት ናቸው። ሳውዲም አለችበት፣ ኳታር በዋነኝነት አለችበት፣ ኦማን አለችበት። ብዙ ጊዜ እነዚህ ሀገራት ናቸው እንትን የሚሉት ኦማንና ኳታር። በተለይ አሜሪካ በኦባማ ጊዜ ስምምነት ተፈረመ። አሁን ስሙን ረስቸዋለሁ፣ ግን የፍሬምወርክ ኦፍ ምናምን ይባል ነው ኮኦፐሬሽን ምናምን ይባል አቶሚክ እንትንን በተመለከተ ማለት ነው። ስምምነት ተፈረመ። ምን አለች ኢራን? የማብላላት ደረጃውን የኒኩሌር ማብላላት ደረጃዬን ካፑን ጫፉን ከፍተኛውን መጠን 3.65% አደርጋለሁ። ስቶክ ፓይል የተብላላ የኒኩሌር መጠኔ በኪሎግራም ሲመዘን 300 ላይ ይገድባለሁ እና ኦባማ አንሳልኝ እያሽመደመደ ያለውን ኢኮኖሚ የኢራንን ሕዝብ እየጎዳ ስለሆነ አንሳልኝ ሲባል እሺ ተባለ። ይሁ ፈራሚ ነው። ቻይና ፈራሚ ነች። ራሻ አለች። እሺ ተባለ፣ ተፈረመ። ማዕቀብ ተነሳ። በጥሩ ሁኔታ መጡ ሁለቱ። ከዛ ትረምፕ አንደኛው ላይ ሲመረጥ የትራምፕ ዓላማ ምንድን ነው? ጆ ባይደን እና ኦባማ የሰሩት ምንም ነገር ይሁን ምን ጥሩ ነው መጥፎ ነው ብሎ ነገር የለም። ስሊፒ ጆ ይለዋል። ጆ ባይደንን በሽምግልና ይሰድበዋል። ኦባማን ይጠለዋል። ዲሞክራት ስለሆኑ ምንም ነገር ይስሩ ምን የጤና ኢንሹራንስ ሆነ ምን ይሆን መቅደል ነው። እየተከተሉ ብቻ መቅደል ነው። አጠፋሁት ብሎ በዝና መናገር ነው። ሲመጣ ይሄን ዲል አቋረጠው። ከኢራን ጋር የነበረው ዲል
ማቋረጥ ብቻ አይደለም፣ የተነሳውን ማዕቀብ ቀጠለ። በዛ እንዳውም ጨመረበት በጣም። ቅድም ያልኩህ ከ80 እስከ 60% ተሽመደመደ የኢራን ኢኮኖሚ። በቅርቡ ልጨርሰው ታሪኩንና ትረምፕ አንደኛው ላይ ተመርጦ ሲያልቅ ባይደን መጣ። ትረምፕ የቀጠለውን እንትን ባይደን ሳይነካው አለፈ። ትረምፕ የጨመረው ቅጣቱን ሳይነካው ምንም አለፈና ሁለተኛ ዙር መጣ ትረምፕ። የዚህን ጊዜ $1 ወደ 1,500,000 ሪያል ነው የሚመነዘረው። እንዳውም ከዛ በላይ መሰለኝ 15 ሚሊዮን ምናምን አካባቢ ነው በእንትን ማለት ነው በሪያል የእንትን ገንዘብ የኢራን ገንዘብ ሞቷል ኢኮኖሚው። እንዲህ እንዳለ ነው ወደዚህ ድርድር የመጡት። አሁን የዛሬ 6 ወር ደበደቧቸው 3 ቦታ ኩፎርምና ይሄ ኩድሮ የሚባል ይሄ መሬት የቀበረችው ኒውክሌር ያለበትን አውርተነዋል። እዚህ ደበደቡ። የ12 ቀን ጦርነት የሚባለው። ከዛ ወደ ድርድር አሁን ምንድን ነው ድርድሩ? ኢራን ኒውክሌር የሚባል መሳሪያ ኒውክሌር መሳሪያ አይደለም፣ ለሰላማዊ ጥቅም የሚውል ኒውክሌር እንኳን ማብላላት እንዳችል አሁን የመጨረሻው ድርድር ከአሜሪካ በኩል የሚቀርበው ማለት ነው። ለሰላማዊ ጥቅም ለኤነርጂ ማመንጫ ምናምን የሚውል እንኳን ኒውክሌር እንዳታምር። ያመረተችውን ከዚህ በፊት 400 ኪሎ ግራም አድርሰዋለች ብሎ ተናገረ። መቼ ነው ያደረሰችው ተባለ። የትራምፕ ቅጣት እየበዛ ሲመጣ ሃርድ ላይነሮች ኢራን ውስጥ ምን አሉ? ኒውክሌር ብንታጠቅ እኮ ይህን ያህል በደል አይደርስብንም ነበር። ይፈሩን ነበር እንደ ኖርዝ ኮሪያ። ስለዚህ ማፍጠን አለብን የሚል ጭቅጭቅ ተጀመረ። ጎብኝ ተባለ። አቶሚክ ኤጀንሲው ሲጎበኝ 300 እንትኑ 400 ኪሎ ግራም ደርሷል የተብላለው ስቶክፓይል አለ። የዛኔን የመቱት የዛሬ 6 ወር እሷን እንደ እንትን ተጠቅሙ። ከዛ አሁን ድርድሩ መጨረሻ ላይ የነበረው ጦርነቱ ከመጀመሩ በፊት ኢራን ለሰላማዊ ቢሆን ይሄ 3.6 ምናምን የሚባለው የለም 60% የተብላላ ኒውክሌር አላት። ማንም ያውቃል 60% ኒውክሌር ለዌፐን ሬዲ ነው የምትለው ነው። ዌፐን አይሰራም፣ ኒውክሌር ዌፐን አይሰራም። ከ90% በላይ ኢንሪችመንት ነው ኒውክሌር እንትን ዩራኒየምን ወደ ጦር መሳሪያነት የሚቀየረው ከ90 በላይ 89 ደርሰዋል እያለ ሲያወራ ኔታንያሁ 20 ዓመት ሆኖታል። 20 ዓመት አልፎታል። 60% ነው እየገባ ያል ማፍረስ የፈለገው በኒውክሌር አይደለም፣ ድሮን ሌላ ነው አላማው። የግሬተር እስራኤል ትልቅ እንዳትስፋፋ አጠገብ የተንቀረ ሆናለች። ሚድል ኢስትን እኔ ሄጀሞኒ የበላይ ሆኜ እንዳልቆጣጠር ኢራን የምትባል ሀገር አለች። እዚህ ነው አላማቸው። 60% አላት፣ ግን ያመረተችውን አስረክቢ። ለዌፐን እያለ አሁን ትራምፕ የሚጽፈው የውሸቱን ነው። ሚዲያው ላይ እየወጣ የራሱ ሚዲያ ላይ ምነው ትሩዝ ሶሻል፣ ለዛውም ደግሞ ትሩዝ ብሎ ነው የሚናገረው። የውሸት ነው። በየትኛውም ገለልተኛ አካል ተብሎ አያውቅም። ዌፐን ደርሷል የሚል ተነግሮ አያውቅም። እና አስረክቢ አንደኛው ነው። ሁለተኛ ባሊስቲክ ሚሳይሎች አሏት ኢራን ከ1500 እስከ 2500 ድረስ ይጓዛሉ። እስራኤልን መምታት ይችላሉ። በአካባቢ ያሉ የተጠቀጠቁ በየአገሩ ላይ የአሜሪካ ቤዞች አሉ። ማፑን ብታይ በጣም ነው የሚያስገርመው። አሜሪካ እነዛን ትንሽ ሀገራት እኮ ኳታር ቺን የምታቃገሮች ቤዛቸው የነሱ በቃ ትልልቅ ነው በጣም። እና እነዚህንም መምታት ይችላል ባሊስቲክ ሚሳይል። ሁለተኛው ድርድር ምንድን ነው? ሬንጁን ቀንሺ፣ ከ1500 እስከ 2500 ይቀነስ፣ ቁጥሩም ይቀነስ፣ እኛ በምንለው መልኩ ይሁን። ሶስተኛው እና የመጨረሻው ምንድን ነው? በአካባቢው አንዳንድ ጊዜ በአይዲዮሎጂ በመስማማት አንዳንድ ጊዜ በሃይማኖት
አንዳንድ ጊዜ በፖለቲካ አመለካከት ከኢራን ጋር የተሰለፉ አካላት አሉ። ሶሪያ ነበረች፣ ባሽር አልአሳድ ገለበጡት። ሂዝቦላ ነበረ፣ ሂዝቦላን ቀጠቀጡት። ሐማስ ነበረ፣ ሐማስም እንደዛው። ኢራቅ ውስጥ የተወሰኑ ግሩፖች አሉ። ያኔ ጦርነቱ ላይ እንትን ሳላ የለም። ሁቲ ነበረ፣ ሁቲንም ሞከሩ። እንግሊዝም ደበደበች፣ እስራኤልም ደበደበች፣ አሜሪካም ደበደበች። እነዚህ ላይ ያለ ሶስተኛው ድርድር እነዚህ ላይ ያለሽን ተጽዕኖ አጥፍተዋቸዋል። ኦልሞስት ብዙዎቹን አዳክመዋቸዋል። አትሊስት ባያጠፏቸው ግን እነዚህ ላይ ያለሽን ተጽዕኖ ገድቢ፣ ግንኙነትሽን አቆሚ፣ ሊንኩን ከነዚህ ጋር ያለሽን ሊንኩ። ኢራን በተቃራኒው የምትለው ምንድን ነው? የኒኩሌር እንትኔን ለሰላማዊ መንገድ በቁጥጥር እየታየው ተስማምተን እየገባ እየተቆጣጠረ ለሰላማዊ ዓላማ የመዋል መብት ይጠበቅልኝ። ዌፐን የያዙ ሀገራት ናቸው እንደዚህ የሚሉት። እንግዲህ የእሷን የሰላማዊ ኒኩሌር እንትን የሚሉት ቦለስቲክ ሚሳይል ከሌለኝ ዲተረንስ እጠቃለሁ እና ጦርነት ማስወገጃ መንገዴ ነው፣ እንዳልመታ መኖሩ ማስወገጃ መንገዴ ነው። እዛ አካባቢ ያሉ ሀገራት ጋር ያለኝ ግንኙነት እንደ ሀገርም እንደነ ሳውዲ እንደ ሀገርም እንደ ቡድኖችም እንደ ሂዝቦላ ምና ያለኝ ግንኙነት የተወሳሰበ ነው። ዝም ብሎ በእስራኤል ጠላትነት ብቻ አይደለም። አንዳንዱ የፓለስቲኒያን ራይት ጉዳይ ነው፣ የሀገር የመሆን ጉዳይ ነው። አንዳንዱ የተነጠቀ በሊባኖስ ላይ እስራኤል በወሰደችው እርምጃ የተቋቋመ ቡድን ነው። ከኔ ጋር በእንትን ተገናኝ እንጂ ኮውዙ ለእነዚህ እንትኖች መፈጠር ራሷ ነች እስራኤል። እዛ አካባቢ ሬዚስታንስ ሙቭመንት ናቸው እነዚህ፣ ራሳቸውን ከጥፋት ለመከላከል የቆሙ ቡድኖች ናቸው። እነሱንም ትደግፋለች። እና አሁን በዚህ መሀል ነው ይሄ የተጀመረው። ይሄን እየተነጋገሩ እያለ ማለት ነው። በእኔ እምነት አሁን እነዛ ኔታንያሁ አንድ የአሜሪካን ጀነራል ተከትሎ ነው ያንን ንግግር የተናገሩ። አክቹዋሊ ከሱ የመጣ አይደለም፣ ግን እነዚህ የእስራኤል አደጋ ብሎ መፍረስ አለባቸው ያላቸው ሀገራት የመጨረሻው ኢራን ነበረች። እነሱ ሬጂሙን ለመለወጥ፣ መንግስት ለመለወጥ፣ አገዛዙን ለመለወጥ ነው ይላሉ። በጣም የምትደቅ ይመስለኛል። ሁለቱ በጣም ሶፊስቲኬትድ መሳሪያም አላቸው፣ አሜሪካዎቹም እስራኤሎቹም። እንደ ባለፈው ቶሎ ሊቋጭ ይችላል የሚል እምነት የለም። ኦፕሬሽን ነው የሚለው እንትኑ። ብዙዎቹ የሚሉት በትንሽ እንትን ወደ ለማንበርከክ ነው ይሄ ዓላማው። ጥቃት እንደሚፈጽሙ አሳይተው የተወሰነ እንትን አድርገው ለማንበርከክ ነው። ግን ከአውቶ ፋንድ ሊወጣ ይችላል፣ ከእጅ ሊወጣ ይችላል። እንዴት ነው የማይሆነ? እስራኤል ጥቃት ለመፈጸም ስትመጣ የአየር ክልላችንን አንፈቅድም ያሉ ሀገሮች አሉ። ኢራን እነዚህን ሀገራት በሚያስገርም ትዕግስት ነው ስታያቸው የኖሩ ለብዙ ዓመታት። አጠገቧ የኦይል ጉድጓድ አለ። ለምሳሌ የሳውዲ አረቢያ ኦይል አለ፣ የዩኤኢ ኦይል አለ። በዚህ ላይ ነው እና አሜሪካና እስራኤል የሚዘባበቱት። ከዛ ጋር የንግድ ከዩኤኢም ከሳውዲ አረቢያ ምናምን ጋር ሁቲ እነዚህ የኢራን አመለካከት እስራኤል ምንም ሺአና ሱኒ ብንሆንም ሙስሊም ነን፣ ብዙዎቻችን የአረብ ነገር ነን ናቸው። እዛ አካባቢ ያለ እነሱ ፐርሺያን ናቸው እና ሌሎችም ኤትኒክ ግሩፖች አሉ። ብዙዎቹ አንድ አይነት ነገድ አላቸው እና እኛን ለመበታተን ለማጥፋትና ብቻዋን ይመርጅ ለማድረግ ስለሆነ መተባበር አለብን በሚል አትነካም ጎረቤቶቿን። ብዙ ጊዜ ኢራን ባለፈው ጊዜ ምትደንቀኝ ሀገር ነኝ ያልኩ ከኢራቅ ጋር እንኳ ስትዋጋ
አሜሪካኖቹ እስራኤሎቹ ለኢራቅ ነው ያገዙት። ኬሚካል ዌፐን ተጠቅመዋል ኢራን ላይ። ግን ክስ በኋላ እሷ ላይ ነው የመጣው እና አጠገቡ ያሉትን ሀገሮች የመጨረሻ የነፍስ አድን ከሆነ ማታጠቃበት ምክንያት የለም አሁን ማለት ነው። የሪቮሉሽናሪ ጋርዱ የአሜሪካ ቤዞች አሉ፣ ደግሞ በላያቸው ላይ በረራ እየፈቀዱ የሚያስጠቁ ሀገሮች አሉ። በእኔ እምነት አንድ በአንድ ይላቀማሉ መጨረሻ ላይ። አላማውን እንድናለን ብለው ነው የሚያብሩት፣ ግን አላዩም ጎረቤቶቻቸውን ብዙዎችን ይደርሳቸዋል በተራ እንትን ውስጥ ኢራቅ ውስጥ አንድ ማን ሂዝቦላ የሚባል ቡድን አለ፣ የኢራቅን ቤዛ ያደረገ የሊባኖሱ ሳይሆን ኢራቅን። እሱ አሁን እየዛተ ነው፣ አሰፋለሁ ምና እያለ ጦርነቱን። ሁቲዎች ሊጀምሩ ይችላሉ ከኢራን ጋር ሆነው ተደርበው። ኢራን የአሜሪካን ወታደራዊ እንትኖች ልትመታ ትችላለች አጠገቧ ያሉትን፣ ወይም ደግሞ ስትሬት ኦፍ ሆርሙዝ የሚል የዓለም ብዙ ነዳጅ መተላለፊያ ንግድ መተላለፊያውን ልትዘጋ ትችላለች። ከዛ እንትኗ ደግሞ በጣም ባህር ኃይሏ አሪፍ ነው። ባህር ኃይሏንም ተጠቅማ በዛ አካባቢ የሚካሄድ የንግድ ልውውጥን በጣም አስቸጋሪ ልታደርገው ትችላለች፣ የዓለምን የንግድ እንቅስቃሴ ማለት ነው። እዚህ ላይ ነው ሚዛኑ ያለው። አሁን የምታቸው ምን ያህል ድረስ ይሄዳል፣ እዚህ ድረስ ያስኬዳታል ወይ ኢራንን የሚለው ነው ቀጥሎ የምናያቸው ቀናት የምናያቸው ማለት ነው። ሬጂም ቼንጅ ነው አላማችን ብለው ትንሽ እንትን አድርገው ሞክረውት ነበረ በተቃዋሚዎችን ምናምን አስነስተው። ይሄ ማለት ተመልካቾቻቸው ወደ አንድ ወገን አይደለህ እንዳይሉኝ፣ የኢራን መንግስት ፍጹም ነው ማለት አይደለም፣ ታሪካዊ ተበዳይ ግን ነው። አሁን እስካለው ድረስ አሜሪካ ጋር በተገናኘ ታሪካዊ ተበዳይ ነው። ከተበደሉ ጎን መቆም ነው ለጭንቅላት ጥሩ የሚሆኑ እና ይሄ ሬጂም ቼንጅ ይሄ አሁን ምንመታው ምት የኢራንን እንትን ያስወግድልናል ብለው ያሰቡበት ደረጃ እስኪዘልቅ ድረስ ኢራን ሪስትሬን አርጋ ከአሜሪካ ጋር ከእስራኤል ጋር በፊትም ተታኩሳለች። በተለይ ከአሜሪካ ጋር ኤስካሌት ሳታደርግ ከቆየች በትንሹ ሊጠናቀቅ ይችላል የሚል አለኝ። ግን ምቱ የነፍስ አድን ሁኔታ ላይ ከጣላት ሊሰፋ ይችላል፣ ውቲ ሊገባበት ይችላል። ሐማስ እንደገና ተቀጥቅጦ ሙሉ አልጠፋም፣ ሂዝቦላ አልጠፋም። ቅድም ተዳከሙ ነው እንጂ ለዛ ነው ተዳከሙን የመረጥኩት ጠፍተዋል ከሚለው። ተዳክመዋል ግን አሁን ሊበረታቱ ይችላሉ። ሙሉ አላማ እንደዛ ሲሆን በየአቅጣጫው ሊለኩሱ ይችላሉ። ግንባር ማለት ነው፣ ግንባር ወይም ደግሞ የጦር ቀጠና ሊለኩሱ ይችላል። እዚህ ውስጥ ነው የኢትዮጵያ ቅድም መጀመሪያ ላይ ያነሳው መጣበታለሁ ያልኩ ነገር የሚገባው። ይሄ አጋጣሚ ዓለም አይኑን እዛ ጋር የሚጥልበት ስለሆነ በቃ በዚችን አጋጣሚ ተጠቅመን ጦርነት እናንሳ ሊሉ ይችላሉ። ኢትዮጵያ ኤርትራ እንኳን የሚጀምር አይመስለኝ። ኢትዮጵያ ግን ይህንን እንትን ድንበር የማስከበር ወይም ደግሞ ይሄ ከትግራይ ጋር ያለውን ጠብ በቀደም በተነሳው ይሄ ኢሚዲየት ፋክተር ሊሆን ይችላል፣ ሊለኩሰው ይችላል ያለውን ጠብ። እሱ እርጋታ ካልታየበት ወይም ደግሞ ከኤርትራ ጋር የሚደረገው ሽር ጉድ እዛ መቀሌም ድረስ እየገቡ ነው ምናምን የሚባለው ነገር እየጨመረ ከመጣ ሰበብ ተፈጥሮ ሊጀመር ይችላል። ያ ሲጀመር እና የሚድሊስቱ ከተጨመረበት ኢማጂን እዚህ ጋር ሱዳን ውስጥ ያልተቋጨ ደግሞ ሌላ ጦርነት አለ። ኪያውስ ነው የሚሆነው። አሁን የአሜሪካ አማካሪዎች ትረምፕን እያሉት ያሉት ይሄን ነው። ነገርየው እንደቀላል እንዳታየው፣ ሰንሰለቱ ረጅም ሊጓዝ ይችላል። አካባቢ ሚድሊስት ነው። ያልተቋጩ ጦርነቶች አሉ። የሁቲ ጉዳይ አለ፣ የአልቡርሃን ሀሚቲ ጉዳይ አለ፣ የዩኤና ሳውዲ ፍጥጫ አለ። ምን እንደሚሆን አይታወቅም። የእነ ሐማስ ጉዳይ ገና እኮ
ሁለተኛ ፌዝ ምናምን እየተባለ እየሄደ ነው፣ አለየለትም። እና እንደዛ አካባቢው እንዳይቀጣጠልና ወደ ሶስተኛ ዓለም ጦርነት ምናልባት የሚባለው ወደዛ እንዳንሄድ ጥንቃቄ አድርግ ብለው ከዛው ከትረምፕ የሚመክሩ ሰዎች አሉና ለሀገራችንም ለአካባቢውም መጥፎ ሊሆን ይችላል እየቀጠለ ከመጣ ጥቃቱ የሚል ነው። እንግዲህ ብዙ ጉዳዮች ናቸው የሚነሱት። በቀጣይ ቀናት ደግሞ ነገሮች ግልጥልጥ ይላሉ። አሁን ኔታንያሁም ዶናልድ ትራምፕ የጠቀሱት እንግዲህ የሪጅም ቼንጅ የማድረግ ነው ኢራን ላይ የሚል ነገር አለ። ባለፉት ሳምንታትና ወራት በኢራን ሲደረግ ከነበሩ ህዝባዊ ተቃውሞች አንጻር ያን እንደ ምክንያት እየተጠቀሙበት ይገኛሉ። ነገር ግን እውነተኛ ዓላማው የጥቃቱ ምንድን ነው የሚሉት ነገሮች ምናልባትም ተጨማሪ መረጃዎች በቀጣይ ግልጥልጥ ይላሉ። ከታሪካዊ ዳራው ተነስተ በስፋት ዘርዘር ያሉ ጉዳዮችን ያነሳው የዛሬውን ዜና እንቋጫ ነው። የተወዳጁ ተመልካቾቻችን እንግዲህ ዛሬው እስራኤልና ኢራን መካከለኛው ምስራቅ ላይ ያተኮረው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።